የሐምሌ ወር ሲነሳ በፍጹም የማይዘነጋውና የሚታወሰው የሐምሌ 22 ቀን 1928 ዓ.ም የብፁዕ አቡነ ጴጥሮስ በፋሺስት ኢጣሊያ መገደል ነው። ሐምሌ 22 አርበኞች መሞትን ማን አስተማራቸው? አቡነ ጴጥሮስ ነው ባርኮ የሰጣቸው። ሚካኤል ቀድሞ መንገድ ቢመራቸው በኦሜድላ በኩል ብርሃን ወጣላቸው ሲሉ ተቀኝተዋል። ቀኝ ጌታ ዮፍታሔ ንጉሴ ስለ አቡነ ጴጥሮስ ሰማዕተ ኢትዮጵያ። አገራችን ኢትዮጵያ የጀግኖችም የባንዶችም ሀገር ናት። ጥቂቶች ሊገድሏት ቢጠሩም አያሌ ወገኖች ሞተው አኑረዋታል። አጥንታቸው ምሰሶ፣ ስጋቸው ግድግዳ፣ ደማቸው መሰረት ሆኖ ይኸውና ዛሬም አለች። ቢወዘውዟት አትፈርስም። ጂጂ ወይም እጅጋየሁ ሽባባው እንዳለችው ያገቧታል፣ ይፈቷታል፣ ያጯታል። ደጉ ንጉሥ ይመጣል፣ ደግሞም ክፉ ንጉሥ ይመጣል። ሁሉም ግን እንዳመጣጣቸው ይሄዳሉ። ኢትዮጵያ ግን ከነ ክብሯ ዛሬም አለች፣ ነገም ትኖራለች። ሐምሌ 22 ሰማዕቱ አቡነ ጴጥሮስ በፋሽስት ጥይት የተገደሉበት ዓመት ነው። አቡነ ጴጥሮስ የተወለዱት በ1875 ዓ.ም በሰሜን ሸዋ በሰላሌ አውራጃ በፍቼ ከተማ ነው። ወላጆቻቸው ገና በልጅነታቸው ነበር በደብረ ሊባኖስ ለሚኖሩ ባህታዊ ተድላ ለሚባሉ ሰው አደራ የሰጧቸው። በደብረ ሊባኖስ ሳሉ የንባብ ቤቱና የዜማውን የትምህርት ደረጃዎች በሚያስገርም ሁኔታ በአጭር ጊዜ አቀላጥፈው በመጨረስ ገና በልጅነት የዕድሜ ደረጃቸው ሦስተኛውን የቅኔ ትምህርት ጀምረው በአጭር ጊዜ ሙሉ ቤቱን ተቀኙ። ቀጥለውም ለከፍተኛ የቅኔ ትምህርት ወደ ጎጃም ተጉዘው በዋሸራ የቅኔ ማዕከል ለመምህርነት የሚያበቃውን ትምህርት ተምረው አስመስክረዋል። ከዚህም ሌላ አቡነ ጴጥሮስ የቅኔውን ያክል አይሁን እንጂ በጎንደር ዜማን ተምረዋል። ከዛም ወደ ወሎ በመሻገር ቦሩ ሜዳ ከተባለው ቦታ ላይ ወንበር ዘርግተው መጽሐፍተ ምስጢር በየአይነት ሲመግቡ ወደ ነበሩት ስመጥሩ መምህር አካለ ወልድ ዘንድ በመሄድ ዋና ዋናዎቹን የመጽሐፈ ትርጓሜ ትምህርቶች ማለትም ብሉያትን፣ ሐዲሳትንና ሊቃውንትን በብቃት አሄዱ። ከዛ በኋላ አቡነ ጴጥሮስ በዛው በወሎ አማራ ሳይንት በሚገኘው ምስካበ ቅዱሳን ገዳም ወንበር ዘርግተው ለ9 ዓመታት ያህል ቅኔና መጽሐፍትን አስተምረዋል። ከዛም ዳግም ወደ ደብረ ሊባኖስ በመመለስ በ1909 ዓ.ም ሥርዓተ ምንኩስናን ፈጽመዋል። ጵጵስና እስከ 1921 ዓ.ም ድረስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከኢትዮጵያ አባቶች መካከል መርጣ የራሷን ጳጳስና ፓትርያርክ መሰየም አትችልም ነበር። ለ1700 ዓመታት ይህን ሥልጣን የተቆጣጠረችው የግብፅ የኮፕቲክ ቤተ ክርስቲያን ነበረች። ከብዙ ልህ አስጨራሽ ትግል በኋላ በ1921 ዓ.ም ለመጀመሪያ ጊዜ 5 ኢትዮጵያውያን መነኩሳት እስክንድሪያ ድረስ በመጓዝ ጳጳስነትን ተቀቡ። ከነዚሁ መካከል አንዱ አቡነ ጴጥሮስ ነበሩ። በዚህ ጊዜ የነበሩት ሊቀ ጳጳስ ግብፃዊው አቡነ ቄርሎስ ነበሩ። አቡነ ጴጥሮስ የወሎና የላስታ ጳጳስ ነበሩ። በኋላም ፋሽስት ኢጣሊያ ኢትዮጵያን ከወረረ በኋላ በሕዝቧ ላይ መዓትና መከራ ማውረዱን ተያያዘው። የሕዝቡ እንባ መጠጊያ የሆናቸው ቅድስት ቤተ ክርስቲያንም ማርከስና መዝረፍ እንዲሁም ማቃጠል ሥራው ሆነ። ፋሽስት ኢጣሊያ ያሳደጋቸው ሕዝብና እናት ቤተ ክርስቲያን ውርደት ያልተዋጠላቸው አባታችን አቡነ ጴጥሮስ የሀገሩን ክብር ለማስጠበቅ ለአንድ ነፍሱ ለማይሳሳው ጀግናው አርበኛ የመንፈስ ብርታት ሊሆኑት ተከትለውት ማይጨው ዘመቱ። በማይጨው አባታችን የአርበኛውን መንፈስ በማበረታታት ለተሰዋው ፍትሐት በማድረስ
በጾምና በጸሎት በመትጋት መንፈሳዊ ተጋድሎን ፈጽመዋል። ከማጮ መልስ ወደ ደብረ ሊባኖስ የገቡት አቡነ ጴጥሮስ በጾምና በጸሎት ሱባኤ በመያዝ ለሀገራቸው ምሕረት እንዲልክ ፈጣሪያቸውን ሲማጸኑ ከርመዋል። በዚህ ብቻ ግን አላበቁም። አዲስ አበባን መልሶ ለመቆጣጠር የራስ ካሳ ልጆች ሲመክሩ አቡነ ጴጥሮስ በደብረ ሊባኖስ አብረዋቸው ነበሩ። ከዘመቻውም አልቀሩም። ይሁንና የአዲስ አበባው ኦፕሬሽን ከሽፎ የራስ ካሳ ልጆች ጨምሮ ሌሎች አርበኞች ሲሸሹ አቡነ ጴጥሮስ ግን አልሸሹም። በኋላም በፋሽስት እጅ ወደቁ። አቡነ ጴጥሮስ ለማባበል ፋሽስት ያላደረገው ጥረት አልነበረም። ምክንያቱም እሳቸው አምነው የፋሽስት መንግሥት ከተቀበሉ ለጣሊያኖች በአንድ ድንጋይ ብዙ ወፍ እንደማርገፍ ነው። የአርበኞቹም ወኔ ይዳከማል። አቡነ ጴጥሮስ ግን ወይ ፍንክች፣ ጣሊያኖቹ ቢቸግራቸው ችሎት ፊት አቁመው እንኳን እርሶ ሊቀ ጳጳሱ አቡነ ቄርሎስ እንኳን መንግሥታችንን ተቀብለዋል፣ እርሶ ለምንድን ነው የማይቀበሉን ብለው ቢጠይቋቸው ይህንን መለሱ። አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ኃላፊነትም ያለብኝ የቤተ ክርስቲያን አባት ነኝ። ስለዚህ ስለ ሀገሬና ስለ ቤተ ክርስቲያኔ እቆረቆራለሁ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪ ብቻ የምናገረውን እናገራለሁ። እኔን ለመግደል እንደወሰናችሁም አውቃለሁ። ስለዚህ በእኔ ላይ ፈለጋችሁትን አድርጉ፣ ግን ተከታዮቼን አትንኩ። ሰማዕቱ ብፁዕ አቡነ ጴጥሮስ አርበኛ፣ ጀግና፣ ጳጳስ፣ ሰማዕት፣ ቅዱስም የሆኑ አባት ነበሩ። ብፁዕ አቡነ ጴጥሮስ ቁመታቸው ረዥም፣ ፊታቸው ዘለግ ያለና መልካቸው ጠይም ያለ፣ አዋቂነታቸውና ትሕትናቸው ከገጻቸው የሚነበብ ሲሆን በዚያን ጊዜ ለብሰውት የነበረው ልብስ ጵጵስና ጥቁር ካባ ያውም በጭቃ የተበከለ ነበር። በዚህ ሁኔታ ብፁዕ አቡነ ጴጥሮስ ወደ ችሎት ቀረቡ። ለፍርድም የተሰየሙት ዳኞች 3 ሲሆኑ እነዚህም ጣሊያኖችና የጦር ሽማምንት ናቸው። የመካከለኛው ዳኛ ኮሎኔል ነበር። የቀረበባቸውም ወንጀል ሕዝብ ቀስቅሰዋል፣ ራስዎም አምፀዋል፣ ሌሎችንም እንዲያምፁ አድርጓል የሚል ነበር። ዳኛውም ካህናቱም ሆኑ የቤተ ክህነት ባለሥልጣኖች ሊቀ ጳጳሱ አቡነ ቄርሎስም የኢጣሊያን መንግሥት ገዥነት አምነው አሜን ብለው ሲቀበሉ እርሶ ለምን አመፁ? ለምን ብቻውን አፈንጋጭ ሆኑ? ሲል ጠየቃቸው። በጥይት ተደብድበው ሲገደሉ እንዲያይ ተጋብዞ ለተሰበሰበው ሕዝብ የሚከተለውን ሕያው መልእክት አስተላለፉ። አረማዊ ሆነው የፋሽስት መንግሥት ቤተ ክርስቲያንን ለማቃጠል፣ ሕዝበ ክርስቲያንን ለመግደል፣ ሃይማኖትን ለማጥፋት፣ ታሪካችንን ለማበላሸት የመጣ ነው እንጂ በጎ ለመስራት እውነተኛ ፍርድ ለመስጠት ስላልመጣ ለዚህ ለግፈኛ አትገዙ። ስለ ወደ ሀገራችሁ፣ ስለ ቀናች ሃይማኖታችሁ ተከላከሉ። ነፃነታቸውን ከሚያረክስ ሙታችሁ ስማችሁ ሲቀድ ታላቅ ዋጋ ያለው ክብር ታገኛላችሁ። የኢትዮጵያ ሕዝብ ለዚህ ለጠላት እንዳይገዛ አውግዣለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን። በፈጣሪ በኢየሱስ ክርስቶስ ስም የተገዘተች ትሁን። ሰቆቃወ ጴጥሮስ። አዬ ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ከዚህ በኋላ አቡነ ጴጥሮስ በመሃላቸው ጣሊያናዊና ግራና ቀኝ በተቀመጡት የሀገራቸው ተወላጆች ይሙት በቃ ተፈረደባቸው። በወቅቱ እኒህ ጳጳስ ሐቀኛ ነበሩ። ነገር ግን ለኢጣሊያን ለጋሲዮን ታዞ የመጣው አስተርጓሚ ዳኞች የሚሉትን ብቻ ከማስተርጎም በቀር ጳጳሱ የሚናገሩትን ሐቀኛ ንግግር አላስተረጎሙም። ሆኖም አስተርጓሚው በጳጳሱ ላይ ተጽዕኖ ስላሳደረባቸው እውነተኛ ንግግራቸው ሳይገለጥ ቀረ። ቀጥሎም ብፁዕነታቸው በፍርድ ችሎት ላይ እንዳሉ ሕዝቡ ሁሉ ስለ እሳቸው እያዘነ ሳለ መስቀላቸውን አውጥተው እየጸለዩ ሕዝቡን ባረኩ። ወዲያው የሞታቸው ፍርድ ሲሰማ
ሕዝቡ በኢጣሊያን የእጅ ሰላምታ አይነት እጁን እንዲያነሳ ታዘዘ። በዚያን ጊዜ አቡነ ጴጥሮስ የሞታቸው ሰዓት መድረሱን አውቀው ሰዓታቸውን ከኪሳቸው አውጥተው ተመለከቱ። በዚህን ጊዜ ሁሉም ምንም ፍርሃት አይታየባቸውም ነበር። የሞታቸው ፍርድ ያነብ የነበረው ኢጣሊያዊ ዳኛ ግን ይንቀጠቀጥ ነበር። ታላቅ ፍርሃትም በፊቱ ላይ ይታይ ነበር። የሀገራችን በጠላት መወረር፣ የሕዝባቸው መገደልና መታሰር፣ የቤተ ክርስቲያናቸው መደፈር እስከ ሞት ያደረሳቸው እኒህ እውነተኛ ጳጳስን ለመገደል ሲወሰዱ ጥይት አልፎ ሌላ ሰው እንዳይጎዳ ግንብ ይፈለግ ጀመር። ሩቅ ባለመሄድ ከመካነ ፍትሑ 10 ሜትር ርቆ ግንብ ያለው መግደያ ቦታ ተገኘና ወደዚያ ተወሰዱ። ከገዳዮቻቸውም አንዱ ፊትዎን ለመሸፈን ይፈልጋሉን ሲል ጠይቃቸው። ይህ ያንተ ሥራ ነው ሲሉ ብፁዕነታቸው መለሱ። ከመግደያው ቦታ እንደደረሱ ወንበር ቀረበላቸውና ፊታቸውን ወደ ግንቡ ጀርባቸውን ወደ ሕዝቡ አድርገው እንዲቀመጡ ሆኑ። ከዚህ በኋላ 8 ወታደሮች በስተጀርባ 20 እርምጃ ርቀው ተንበርክከው በተጠንቀቅ ቆሙ። ወዲያው አዛዡ ተኩሱ በማለት ትእዛዝ ሲሰጥ 8ቱም ተኩሰው መቷቸው። ግን በ8 ጥይት ሳይሞቱ ቀሩ። መሞታቸውንና ለመሞታቸውን ለማረጋገጥ ዶክተር ተጠራ። ዶክተሩም እንዳልሞቱ አረጋገጠ። ከዚያም ሌላ ወታደር በ3 የሽጉጥ ጥይት ራስ ቅላቸውን መትቶ ገደላቸው። የታሪክ ጸሐፊዎች እንደዘገቡት አቡነ ጴጥሮስ ከወደቁ በኋላ የነበረው ትዕይንት እንዲህ ሲሉ ይገልጹታል። ትኩሱን ደማቸውን ውሾች ልሰዋል። አሁን ቀዝቅዟል፣ ካፈር ተዋህዷል። ጉንዳኖች ደግሞ ሰፍረውበታል። በተራቸው የቅዱሱን ደም ይዋኙበታል። መስቀላቸው ከቀኝ እጃቸው አጠገብ ወድቋል። ግራ እጃቸው ከአምባር መዋያ መልስ በጭቃ ተለውሷል። ጥፍሮቻቸው እንኳን አይታዩም። ልብሳቸውን በጭቃ ተለውሷል። ራሳቸው በጥይት ተፈረካክሷል። አንድ አሞራ እየበረረ መጥቶ በሬሳቸው ላይ ሊያርፍ ሲል በሰዎች ተባሯል። መላ አካላቸው ደቋል። ዓይኖቻቸው ወደ አረንጓዴነት ተቀይረዋል። አፋቸው በመጠኑ ተከፍቷል። ሬሳቸውን ደፍሮ የሚያነሳ ግን ማንም አልነበረም። ምክንያቱም የፋሽስቶች ውሳኔ በቅጽበት ተፈጻሚ ይሆንባታልና ነው። በዚህ ሁኔታ ሬሳቸው ለብዙ ሰዓት ተዘርሮ ውሏል። የጨው ተራ አፈር በሐምሌ ዝናብ ቦክቷል። ሰዎች የጀግናውን ሐዋርያ ሬሳ ላለመርገጥ ሲጠነቀቁ ይስተዋላሉ። አንዳንዶች ግን በጉዳያቸው የሕሊና ስሌት ተመስጠው ሲገሰግሱ ጭቃ በእጅጉ ያፈናጥሩበታል። ከመንገድ ዞር ለማድረግ እንኳን የፋሽስቶች ፍቃድ ሊወርድ ይገባል። ይህ ሳይደረግ ማን ይደፍራል? በገዛ ስሜቱን ያስተናገደ ይገደላል። ሬሳው ቢያርም በዚያው ይቀጥላል። በድንገት ግን ለውጥ ተስተውሏል። የጀግናው ሐዋርያ ሬሳ ተነስቷል። በቦታው አልነበረም። ማን ወሰደው? ሲያልፉ ያዩት ሲመለሱ አጥተውታል። ወስዶ የደበቀው ይታወቅ የሁሉም ጥያቄ ሆኗል። የፍርድ ቤቱ ሰብሳቢ ዳኛ ደግሞ በጣም ተናዷል። የሚቀበርበትን ቦታ መወሰን ፈልጓል። ዳኛው ከመሃል ወንበር ተቀምጦ ቅጣቱን አጽድቋል። አገዳደሉም በትዕዛዙ ተፈጽሟል። አሁን ደግሞ የቀብር ቦታ ምርጫ እንዴት የዳኛ ኃላፊነት ሊሆን ይችላል? የእኚህ ሐዋርያ ግፍ አልበዛም? ሬሳቸው ከተቀበረበት ከጊዮርጊስ ቤተ ክርስቲያን ቅጥር ግቢ ተቆፍሮ እንዲወጣ ተደርጓል። የዳኛው ትዕዛዝ ዳኛው ራሱ ካልቀለበሰው ማን ይቀለብሰዋል? ከከተማ ዳር ተወስዶ በሚስጥር ስፍራ እንዲቀበር ለለማዳ አገልጋይ ባንዳዎች ትዕዛዝ ወርዷል። ምክንያት በሚስጥር ተወስዶ በድብቅ ካፈር ውስጥ ገብቷል። አቡኑ በአደባባይ ተገድለዋል። ነፍስ አልባ አካላቸው በበድን ይዘቱ ተሰውሯል። አጽማቸው የት እንደወደቀ ዛሬም ድረስ ምስጢር እንደሆነ አለ።
ደራሲ ፀሐይ መላኩ በአንድ ወቅት በኢቢኤስ ቴሌቪዥን ለብራና ልጆች ፕሮግራም በሰጠችው ቃለ ምልልስ የአቡነ ጴጥሮስ አስከሬን ፉሪ አካባቢ መኒሳ በምትባል ጉብታ ላይ ስለመቀበሩ የነገሯት አባቷ ስለመኖራቸው ትናገራለች። ደራሲና ጋዜጠኛ ጳውሎስ ኞኞ አቡነ ጴጥሮስ እንዴት ሞቱ ሲል ሙሴ ፓይላክን ጠይቋቸው እርሳቸውም የሚከተለውን ነግረውታል። አቡነ ጴጥሮስ የተገደሉ ዕለት እዚያው ነበርኩ። መጀመሪያ በእጃቸው ይዘውት የነበረውን መጽሐፍ ቅዱሳቸውን ተሳለሙት። ቀጥለውም የያዙትን መስቀል አማትበው ሕዝቡን ባረኩ። የኪሳቸውም ሰዓትን አውጥተው ካዩ በኋላ መልሰው ከኪሳቸው ከተቱት። ወዲያ ወታደሮች በሩምታ ተኩስ ገደሏቸው። ይህ እንደሆነ አስገዳዩ ኮሎኔል ተመልካቹን ሕዝብ አጨብጭቡ ብሎ አዘዘና ተጨበጨበ። ማታ ከአስገዳዩ ኮሎኔል ጋር ተገናኝተን ስንጫወት በዚህ ቄስ መገደል እኮ ሕዝቡ ተደስቷል አለኝ። እንዴት ብለው አላየህም ሲያጨበጭብ አለኝ። እኔም ባታውቀው ነው እንጂ የሕዝቡ ባህል ሲናደድም ያጨበጭባል አልኩት። እንዴት ቢለኝ እጄን እያጨበጨብኩ አሳየሁት። እሱም አሳየኝ። ከዚህ በኋላ የሆነውም ቢሆን እኔ ትልቅ ማስታወሻ አግኝቻለሁ ብሎ አቡነ ጴጥሮስ ሲገደሉ ይዘውት የነበረውን መስቀልና መጽሐፍ ቅዱስ የኪስ ሰዓታቸውን ጭምር አሳየኝ። መጽሐፍ ቅዱስ መሃል ለመሃል በጥይት ተሰንጥቋል። መስቀሉም ልክ በመካከሉ ላይ ጥይት በስቶት ወጥቷል። የኪስ ሰዓታቸውም እንዳየሁት እንደዚሁ ጥይት በሳስቶታል ብሎ ያዩትን መስክሯል። አቡነ ጴጥሮስ ሰማዕትነት በተቀበሉበት ቦታ ላይ የመታሰቢያ ሐውልት ቆሟል። የእኚህ ታላቅ ቅዱስ ሰማዕት አባት ክብርና ተጋድሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ከዓመታት በፊት ቅዱስ ሰማዕት ብሎ በማጽደቅ በስማቸው በቅድስና ማዕረግ ሰጥቶ በስማቸው ታቦት ተቀርጾ ቤተ ክርስቲያን እንዲሰራላቸው ወስኗል።